የጸጥታ ተቋማት ከለውጡ በፊት በጣም ብዙ ችግር ውስጥ የነበሩና ለለውጡም እንደ አንድ ምክንያት እንደ ችግር ሲነሳ የነበረ ስለሆነ የፌዴራል ፖሊስን እንኳን ብንወስድ በምርመራ ስራ ላይ ማዕከላዊ የሚባል የምርመራ ተቋም በጣም አስቸጋሪ የሆነ የሰዎችን ሰብአዊ መብት በከፍተኛ ደረጃ ሲጎዳ የነበረና እንደ ሀገርም እንደ ኢትዮጵያ ሕዝብም ለለውጡ እንደ አንድ መነሻ ሲወሰድ የነበረ ስለሆነ ይህንን መቀየር አለበት ከሚል ከፍተኛ የመንግስት አቋም ተወስዶበት ክቡር ጠቅላይ ሚኒስትራችን በሰጡት ከፍተኛ ትኩረት አጠቃላይ በጸጥታና በደህንነት ተቋማት ላይ ትልቅ ሪፎርም ተደርጓል። ይሄ ደግሞ አሁን ላይ እንደ ሀገር በተቋማት እያየን ያለነው ለውጥ የዛ ውጤት ነው ማለት ነው። ከዚህ እንደ ምሳሌ ለመጠቀም አንዱ በዚህ ሪፎርም ውስጥ የተካተተው የኢትዮጵያ ፌዴራል ፖሊስ ነው። የኢትዮጵያ ፌዴራል ፖሊስ ባለፉት 7 የለውጥ ዓመታት ውስጥ ሪፎርም ከተከናወነባቸው ተቋማት አንዱ ፌዴራል ፖሊስ ነው ማለት ነው። ለዚህ የፌዴራል ፖሊስ በሪፎርም ውስጥ ብዙ ውጤታማ ስራዎችን ሰርቷል። አንዱና ዋናው የሀገራችን ሰላምና ደህንነት ለማጽናት በተለያየ ጊዜ በዚህ በሪፎርም ዓመታት ውስጥ ሀገራችን ሲያጋጥማት የነበሩ የጸጥታ ችግሮችን ለመቀልበስ ከሀገር መከላከያ ሰራዊትና ከሌሎች ከክልል የጸጥታ ኃይሎች ጋር ከደህንነት ተቋማት ጋር ከሀገራችን ሕዝብ ጋር ተቀናይቶ መስዋዕትነት ጭምር በመክፈል ውጤታማ ስራ ሰርቷል። ዛሬ ሀገራችን ለደረሰችበት ደረጃ እንድትደርስ የበኩሉን ድርሻ በከፍተኛ ኃላፊነት ተወጥቷል። ይሄ እንግዲህ ሊሆን የቻለበት ዋናው ምክንያት በሪፎርም ውስጥ አንዱና ትልቁ ተቋም መፍጠር ስለሚያስፈልግ የኢትዮጵያ ፌዴራል ፖሊስ ጠንካራ ፕሮፌሽናል የሆነ ከሌሎች ከየትኛውም የፖለቲካ ፓርቲ ወገንተኝነት የጸዳ ሆኖ እንዲደራጅ በተሰራው ስራ ውጤት ተገኝቷል። ለዚህ ማሳያው ምንድነው? አጠቃላይ የፌዴራል ፖሊስ የሰው ኃይሉ በከፍተኛ ፕሮፌሽናል አቅም እየተገነባ ነው ያለው። ለዚህ በሚሰማራባቸው ፖሊሲያዊ ግዳጆች ሁሉ የሚያስመዘግባቸው ውጤቶች በከፍተኛ ደረጃ እያደጉና ለሀገራችን ሰላምና ደህንነት የበኩሉን እየተወጣ ያለበትን ደረጃ የሚያሳይ ነው። ከዚህ ለጎን ለጎን የቴክኖሎጂ አቅሙ በከፍተኛ ደረጃ እያደገ ነው። እንደዚሁ ደግሞ በወንጀል መከላከልም በወንጀል ምርመራ ስራው ውጤታማ ስራዎችን ከአህጉርም ከሀገርም የተሻገሩ ስራዎችን እየሰራ ነው ያለው። ስለዚህ በእነዚህ እና በሌሎች ስራዎች የተሻለ ደረጃ ላይ እየደረሰ ያለና በሀገራችን ሰላምና ደህንነትን በማስከበር ድርሻውን እየተወጣ ያለ መሆኑን በተወሰነ ደረጃ ለማንሳት ነው።